እሺ መምህር፣ እኔ እንኳን ስለ ልጄ አንዳንድ ነገር ልጠይቅ ፈልጌ ነበረ። እሺ የመጀመሪያ ልጄ ኦቲስቲክ ተጠቂ ነውና በሱ ዙሪያ በህልም ያየሁት ግን ያልገባኝ ነገር ስላለ እሱ ልጠይቅ ፈልጌ ነው። እሺ ጠይቀኝ። ኦቲስቲክ ማለት ብዙ አይነት ኦቲዝም ነው አይደል? እሺ ያ አሁን እሱ ወደ 11 ዓመት ሊሆነው ነው። ግን ይህን ህልም ያየሁት እሱ የ3 ዓመት እያለ ነው እና በህልሜ ወፍ ናት። ወፏ ጥቁር ናት። ወደ ላባዋ አካባቢ ነው ትንሽ ነጭ ያለባት። ጅራቷ በጣም ረጅም ነው። ከአፉ ስትወጣ በህልሜ አያለው ማለት ነው። እሺ ተዛን ጠዋት ደግሞ ለስራ ተነስቼ በጠዋት ስወጣ ያቺ በህልም ያየኋት ወፍ በር ላይ ቆማ አየኋት። አይቻት ራሱ አላውቅም በህይወቴ እኔ። ተዛን ምንድነው ምናምን ብዬ በቃ ተዛን ታየችኝ፣ ተነስታ ሄደች ማለት ነው። ምን አይነት ነው ከለሯ? ከለሯ ወደ ምንድነው ክንፏ አካባቢ ነው ከእርግብም ያነሰች ከወፍም ደግሞ ከፍ ያለች ናት። ወደ ክንፏ አካባቢ ላይ ብቻ የሆነ ሁለቱ ክንፎቿ ላይ በመስመር ነጭ አለባት። በተረፈ የተቀረው ፓርቷ ጥቁር ነው። ጥቁር ወፍ ማለት ነው። ጥቁር ናት። በተለምዶ እኛ የምናውቃቸው አፈርማ ከለር ያላቸው ወይም ደግሞ የሆነ ግሬ ነገር ከለር ያላቸው ናቸው ወፎች እኛ የምንላቸው። ኖ ድብን ያለች ጥቁር ናት ማለት በቃ ይሄ ያቺ እንዳልኩ ያቺ ፓርቷ ነጭ መሆኑ እንጂ አይኗ ራሱ ምናምን እኔ በደንብ ነው የማያት። ስቲል እስካሁን በሄድኩበት ቴራፒ እንኳን ሲወስደው ምናምን ቀድማኝ ነው የምትገኘው። ቀድማኝ ነው የምትገኘው? ቀድማኝ ነው። አሁን ቴራፒ እንደዚህ የማውራት ትሬኒንግ ምናምን ቦታ ምናምን ወስደዋለሁ እና እዛ ቦታም ትመጣለች እና እንግዲህ አሁን አስብ ወደ 7 ዓመት ሙሉ ሆኖታልና ካየኋት ማለት በህልሜ እሷን ባየሁ ቁጥር እሱን ያመዋል። ፎቶ እንኳን ላነሳት ብሞክር ገና እጄን ወደ ኪሴ ሳረግ ነው የምትሮጠውና በጣም እኔ የተፈተንኩበት ሃይዌይ ላይ እንኳን መኪና እየነዳው ምናምን ከሆነ በፍጥነት ለኔ ለመታየት ብቻ ስትል አስፋልቱን በእግር ነክታ ወደ ሰማይ ትነሳለች። ተዛ በቃ እንደሚታመም ወይ ከትምህርት ቤት እንደሚደወልልኝ ምናምን አውቃለሁ። እንደዛው ነው የሚሆነው። በጣም ይገርማል። ስለዚህ ስንት ዓመት ነው ልጅህ? 11 ዓመት ሊሆነው ነው አሁን። የ3 ዓመት እያለ ነው ያየሁት ይሄንን ህልም። የዛሬ 7 ዓመት 8 ዓመት ማለት ነው። ሲወጣ ከሱ ስትወጣ መጀመሪያ ስትወጣ ነው ያየኸው አይደለም? ወፏ ከአፉ ስትወጣ አየሁኝ። በቃ ልክ አሁን እንቁላል ዶሮ ምናምን ጫጩ ስትፈለፍል እንዴ ነው እንደዛ ከነለሃጩ ምናምን ነገር ሆና ስትወጣ አየኋት ሌሊት። የዛኑ ጠዋት ወደ ስራ ጠዋት ላይ ሲወጣ ደግሞ በር ላይ ቆማ አየኋት። ከዛ ፊት አላየኋትም እኔ። ያን ቀን ምን እንደነበር ታስታውሳለህ? ቀኑ ምን እንደሆነ ምናምን ማለት ቀኑን በርግጥ እንደሰማሁ ክብረ በዓል ነው የማን ቀን እንደሆነ ክብረ በዓል ነው ወይም አመታዊ ዝክር በዓል ነው? ምን ቀን እንደነበረ የምታስታውሰው ነገር አለ? የተለየ ቀን ነው? ጽፌዋለሁ ቀኑን። በርግጥ ሁሉን ነገር እየጻፍኩ ነው። ይህ ብቻ ሳይሆን ብዙ ነገርም ከተከታታይ በሱ ዘራ ያየሁት ነገር አለ። ሁሉንም ጽፌው ነው ያለሁት። አሁን ለጊዜው ወጣ ብዬ ያው ነው እንጂ ያለሁት ቤት አይደለሁም። ቀኑን አላስታውስም። እሺ ድጋሚ ያየሃት በእውን ስትነሳ በእውን ደግሞ ወፋን አየሃት ማለት ነው? በእውን አየኋት። በቃ እስካሁንም እያየኋት ነው 7 ዓመት እና አንዳንዴ እንደውም ድምጿ ራሱ እንደ መቆጣት አይነት ነገር አለ አይደለ? መንገድ ትጮህብኛለች ምናምን። አንዳንዴ ታማን አይነት ነገር ሆና ትመጣለች። አሁንም ድረስ አለች? በህሊናህ ነው የምትጮኸው ወይስ በአካል ትመጣለች ነው? ኖ በአካል ቤቱም እንኳን ብቀይር ትመጣለች አለች፣ አያታለሁ። ኦኬ እንግዲህ ወፍ ብዙ ጊዜ ድግምት የሚደገምባት በተለይ ቢጫ ወፍ ከሆነች እንደዚህ ጥቁር ወፍ ምናምን እንደዚህ ነገር ሲመጣ ድግምት ይደገምባቸዋል።
ወፏ ትክክለኛ ኖርማሊ በህይወት ያለች ወፍ ብትሆን ኖሮ ወፍ 1 ዓመት ነው ምናልባት በጣም ቆየች ከተባለ 1 ዓመት ነው። ከዛ ውጪ 6 ወር ምናምን 6 ወር 7 ወር ነው ትክክለኛ እድሜያቸው ማለት ነው። ወፎች ኖርማል ወፎች ከዛ በላይ ደግሞ እንደዚህ በቀቀል ምናምን የሚባሉት ደግሞ 2 ዓመት 3 ዓመት ይቆያሉ። እና ምንድነው ይሄ 7 ዓመት ያክል ወፏ እንደዚህ የተከታተለች ራሷ ወፏ ሳትሆን በሆነ የሚከታተላችሁ ነገር እንዳለ ያሳያል። ከልጅህ አፍ ስትወጣ ያያት በህልም በሁለት ነገር ነው። አንደኛ በሽታው እንደሚድን ማሳያ ነው ያለበት በሽታ ልጁ እንደሚድን ተስፋ ነው ለወደፊቱ ቀን ጠብቆ እግዚአብሔር ይሄንን እንደሚያድነው ነው። ሁለተኛ ነገር ደግሞ መንፈስ መሆኑን እየነገረህ ነው ያለው። ጥቁር ወፍ መሆኗ ደግሞ ምናልባት በክፋት ያሰበ ይኖራል፣ ወይም ደግሞ የቡዳ መንፈስ ይሆናል። የጠቋር መንፈስ በቤተሰብ የሚመለክ የዛር መንፈስ ይኖራል። የተቆጣ መንፈስ ይኖራል። ጥሩ ባልሆነ ድምፅ የምታወራ ከሆነች አንደርቢም ይሆናል። አንደርቢ ማለት ይሄ በወፍ በጉንዳን በምናምን በአሸዋ የተደገመ የሚላክ ማለት ነው። ይሄም ሊሆን ይችላል። ግን ወፍን በህልም ማየት ይሄ ነው ብዬ አልነግርህም። አንተ ያየኸው ግልጽ ያለ ነገር ስለሆነ ማለት ነው። አጋንንቱ ከአንተ ከልጅህ እንደሚወጣ በቃ ግልጽ ነው። አጋንንቱ ከልጅህ እንደሚወጣ ግን ሲያድግ ደግሞ ይሄ ልጅ ምናልባት ሲያድግ አንተ ይድናል ብለህ ስትጠብቅ ከሱ የማይጠበቅ ቃላት እንዳይናገር ደግሞ መጠበቅ አለብህ። ቅዱስ ቁርባን እየተቀበለ እንዲያድግ። ለምን ከአፉ ወፍ ስትወጣ ካየህ በኋላ 7 ዓመት ድረስ ካልተፈወሰ ይሄ ልጅ ካደገ በኋላ ከሱ ጥሩ ያልሆነ ነገር ሊገኝ ይችላል። ከልጅህ ጠብቀው፣ ተጠባበቀው። እግዚአብሔር እንዲፈራ የሚሰማህም ከሆነ ካልሰማ ደግሞ በሱ ምክንያት ጠንቅ እንዳይመጣብህ የሆነ ሰበብ እንዳይመጣብህ ምናምን ጠብቅ ልጅህን ማለት ነው። ከአፍ የሆነ እንስሳ ሲወጣ ማየት ማለት የእንስሳው ባህሪ ወይም የእንስሳው ማንነት የእንስሳዋ ተፈጥሮ በዛ አሁን ለምሳሌ ከአንተ አፍ ሲወጣ ብታየው አንተ ልክ እንደዛ የሆነ ከአንተ አንደበት የሚወጣ ቃላት አለ። እንደ ወፍ የራሷን ቃላት ባይኖራትም ግን ተፈጥሮዋን ነው እንግዲህ ተፈጥሮዋን ትጋራታለህ ማለት ነው። ተፈጥሮዋን ትጋራታለህ። ስለዚህ ልጅህ ከአፉ ሲወጣ የታየው አንድ ሊድን ሊሆን ይችላል። ሁለተኛ መንፈስ መሆኑን ያሳያል። ግን እስኪያድግ ድረስ ደግሞ ልትጠባበቀው ይገባል ምን እንደሆነ ስለማይፈጠር። ኦኬ ከዚህ ጋር ተያይዞ ማለት ነው። አሁን ብዙ ጊዜ እንዴት ኮፒ ሆኖ አየዋለሁ ራሱን ማለት ነው። ሁለት ሆኖ ማለት ነው። ተደጋጋሚ ነው የማይሆን ነገር ሁለት ሆኖ ኮፒ ሆኖ ማለት ሁለት እንዴት ነው? አሁን አንድ ወረቀት ኮፒ ስታረግ ራሱ ሁለት ይሆንብኛልና ልጅህ ራሱ ሁለት የሆነ ኮፒ እንደመሆን ማለት ሁለት የሆነብኝ የቱ እሱ እንደሆነ ግራ ሲገባኝ ራሱ ነው ሁለት የሚሆነው። አጠገቡ ቁጭ ብሎ አንዳንዴም ደግሞ ሲሄድ ተከትሎኝ እሱም በእጅ ይዤ እየሄድኩ ግን እሱ ራሱ ደግሞ ከኋላዬ ተከትሎኝ የሚሄድ አይነት ነገር። ልጄም ደግሞ ከእጄ እሱን ኋላ ያለውን ነው ዞር ብሎ የሚያዩና ይከተለናል አይነት እሱ ራሱ ሁለት ሆኖ አይነት ነገር ነው። አብሮት መንፈስ አለ ማለት ነው። አየህ ይሄ ልጅ በማህፀን እያለ ወይ በቡዳ ተበልቷል እናትየው ማህፀን ውስጥ እያለ ወይ ከተወለደ በኋላ ያየው መንፈስ አለ፣ ወይም ደግሞ እድሉን ሊወስድ የሚፈልግ ልክ ልጁ እስኪያድግ የሚጠብቅ መንፈስ ይኖራል። ልክ ሁለት ሆኖ ከታየህ ልጁን ልክ እንደ ልጁ አይነት ማንነት ያለው ወይም ደግሞ እንደ መንፈሱ አይነት ማንነት ያለው ልጅ የሆነ የተወራረሱ ነው የሚሆኑት። በነገራችን ላይ አብዛኛዎቹ ሳይንቲስት የሚባሉት ወይም ምሁራን የሚባሉት ምናምን በአይምሮ ዝግመት የሂሳብ ራሱ ሊቅ የሚባሉት በጣም ትልቅ ከባድ የሚባሉ ሂሳቦችን ያሰላሉ ተብሎ የሚታሰቡ ሰዎች የአይምሮ ዝግመት ችግር ያለባቸው ናቸው ነው የሚባሉት። ታውቃለህ ይሄንን? ልክ ነው። እና ሲያድግ ጠብቀው ያልኩ ለምንድን ነው ታውቃለህ? አንዳንዶቹ ይወስዳቸው በራሳቸው አስተሳሰብ ውስጥ ይወስዳቸዋል። ሲያድግ ወደ አይምሮ የተመለሰ መስሏችሁ ትተውትና ልጁ ወደ በራሱ መስመር ሄዶ ጥሩ ያልሆኑ ነገሮችን ከአንደበቱ እንዲወጣ ሊያደርገው ይችላል። እና ብዙዎቹ ሳይንቲስቶች አብዛኞቹ የአይምሮ ችግር አለባቸው ተብለው የሆነ አይምሮአቸው ውስጥ የጎደለ ነገር አለ ተብለው አድገው ነው ከዛ ተጽዕኖ ፈጣሪ የሚሆኑት። እና ይህን ነገር እንደ ቀልድ እንዳታየው በእግዚአብሔር መስመር ውስጥ እንዲያድግ አድርገው። ሁለት ሆኖ አየዋለሁ ስትል በጣም ደግሞ እንድትጠነቀቅ የምነግርህ ሁለት ሆኖ አየዋለሁ ስትል የገረመኝ ነገር ምንድነው? ራሱ ደብል ሆኖ ራሱን ካየኸው ሌላ ልጅህን መስሎ አብሮ ይኖራል። ልክ እንደ ልጅ ሆኖ ይኖራል። እና ልጆች ብዙ ጊዜ
ከሰው አይምሮ በላይ የሆነ ነገር ሲያጋጥማቸው ከማውራት ከማመልከት ይልቅ ዝም ብሎ እዛኛው ዓለም ውስጥ ይገባሉ። ጸጥ ብሎ የሚተክዝ ልጅ ነበር ያስታውሳለሁ። ወደ እንትን መስመር እዚህ 6 ኪሎ ምን መናፈሻ ነው ሐምሌ 19 መናፈሻ አካባቢ ላይ አንድ በሽተኛ ልጠይቅ እጄ ጸጥ ብሎ በቃ ፊት ለፊት ይተክዛል ወደዛ እና አንድ ቀን ዝም ብዬ አጠገቡ ተጠግቼ አቡሽዬ እናትን ልጠይቅ ነው የመጣሁት ታዋራኛለህ ስለው ዞሮ ብሎ አየኝና አንተ ከምታዋራኝ ይልቅ እዛ ፊት ለፊት የማየው ነገር በጣም ይገርማል አለኝና የአእምሮ ችግር እንዳለበት አድርገው ነበር የሚያስቡት ልጁን። ከዛ ምንድን ነው የምታየው? እኔ ምን እንዳይባክን እስቲ የምታየው ነገር ንገረኝ፣ እኔ ባይኔ አላየውም፣ አንተ ካየኸው ግን ስትነግረኝ እንዳየኸው ትቆጥረዋለሁና እስቲ ንገረኝ አልኩት። ቁመታቸው ረጃጅም የሆኑ ሰዎች ይጣላሉ፣ ይደባደባሉ፣ ያስቁኛል፣ ልብሳቸውን እያወለቁ እየተንከባለሉ ያዝናኑኛል፣ ያስቁኛል አላለም። በጣም ይገርማል። ግን ልጁ እነሱ የሚታያቸው ነገር ይኖራል። ያው እኛ አብሶ አሁን የማይናገሩ ከሆነ አሁን የኔ ልጅ አይናገርም ብዙ ጊዜ። ያው እንግዲህ እኔ የምረዳው ነገር አለ። ለምሳሌ አሁን ኦቲዝም መሆኑን 3 ዓመት ገደማ እያለ ነው፣ ከ2 ዓመት ገደማ እያለ ነው ለሀጩ ይዝረበረባል። አዎ ነበረ፣ ግን አሁን ብዙም አይደለም። ሲበላ ምግብ በትክክል መያዝ አይችልም። ይሞክራል፣ ፐርፌክት አይደለም። ያው እንግዲህ ከሳህል ላይ ሁሉ ግማሹንም እየበተነ ምናምን ቢሆን ይሞክራል። ስጠራው ዞር ይላል። ለስሙ ስጠራው ዞሮ አቤት ይልሃል። አዎ በደንብ እሱንማ። ኦኬ ተው ስትለው ይቆጣል። ለምን ተዋልከኝ ብሎ ይነጫነጫል። ይተዋል። አንደኛ ምን መሰለህ አሁን እኔ የእሱ ሌላ መንፈስ ነው ብዬ እኔም በውስጤ እንትን እንደሚያደርገኝ የማየው ነገር አለ። እኔ ራሱ በራሴ ማለት ነው። አሁን ለምሳሌ ስጸልይ ሁላ እንደዚህ እንትን ቶሎ የራሱን ይንፈራፈራል። በቃ ያን ነገር እንዳረግ አይፈልግም። ከተኛ በኋላ ነው ብዙ ጊዜ ያንን ነገር የማደርገው ራሱ እንጂ ደስተኛ አይደለም። ያን እንደሚሆንም አውቃለሁ። ደግሞም እግዚአብሔርንም ጠይቄ ምንድን ነው አንተ ሰውን በሽተኛ አድርገህ አትፈጥርም መቼም፣ ይሄ ነገር ምንድን ነው ሁልጊዜ ጠይቃለሁ። እና ይሄ ኦቲዝም የተባለው ወረቀቱን እንዳለ በህልሜ ነው የምልህ፣ ወረቀቱን እንዳለ ሲያምጣው ልይልህ ይለኛል። ይሄው ዶክተሮቹ የሰጡኝ ወረቀት ይሄ ነው ብዬ እለዋለሁ። 3 ሆነው ነው ያሉት እና በጣም በመሳቅ ይሄ የሰጡት ውጤት ዝም ብሎ ነው፣ የልጅ ህመም ይሄ አይደለም ብሎ ይነግረኛል። እና እስቲ ለማንኛውም መጀመሪያ እሺ እንግዲህ እናንተ ይሄ ውጤቱ ካልሆነ ምንድነው በሽታው ብዬ ስጠይቅ ይነግሩኛል። ግን ያንን አላስኩትም የነገሩኝ እነሱ። እሺ ቆይ መጀመሪያ ዱዓ እናድርግ ይሉና እንዲሆነ በሙስሊሞች አለ አይደል ይቀራሉ አይነት ነገር ይባላል። እኔ እነሱ የሚሉትን አልችልም እና እኔ በራሴ ደግሞ እኔ እጄን ዘርግቼ አባታችን ነው እላለሁ። የት ነው ይሄ የት ነው የሚያደርጉት? በህልሜ ነው የማየው። በህልምህ እኮ የት ምን ውስጥ ሆኖ ነው? ኖርማል የሆነ እንደ አለ አይደል ሐኪም ቤት ስትሄድ አሁን የዶክተሮች ልብስ ለብሰው ምናምን ነው እነሱ የሚያሉት። እና ይሄ ውጤቱ ኦቲዝም ያለ ልጅ ኦቲዝም የለበትም በሽታው ይሄ ነው ብለው ይነግሩኛል። የነገሩኝን በሽታ ነው ያላስኩት። ብዙ ጊዜ ልጄ የሆነ ሚስጥር ሊነገረኝ ሲል ለሊት እርዳታ ስለሚፈልግ ከሱ ጋር ስለምተኛ ጠርቶ ነው የሚቀሰቅሰኝ። በጣም የሆነ እንደደነገጠ ሰው ሆኖ ነው ብዙ ጊዜ ነገረኝ ያለውን ነገር በጣም በጉጉት ልሰማው ብዬ ይቀሰቅሰኛል። ይሄንንም እንደዛ አድርጎ ነው የቀሰቀሰኝ። በቃ ከዛ ውስጥ አሁን ምን መሰለህ፣ እኔ አሁን ቅድም የጀመርኩልህን ሀሳብ እኮ እንድጨርስልህ አንተውን በማለት ስለገባህ ጥሩ ሀሳብ ነው የሰጠኸኝ። ባይዘው በተለይ ዱዓ እናድርግለት አሉ ስትል እዚህ አሁን ቅድም የጀመርኩልህ ታሪክ ላይ የተፈጠረ ነገር ስላለ ነው፣ ከሱ ጋር የተያያዘ ነገር ነው። እንኳን መሀል ላይ ገባ። ምን መሰለህ፣ ይሄ ልጅ የሚታየውን ነገር ሲነግረኝ በትክክል እላዩ ላይ መናፍስት እንዳሉና እነሱን እያየ ነው ለካ ፈዞ ደንዞ ለአጩ ሲዘከረክ ሲያጎርሱት ራሱ ዝም ብሎ ያላምጣል እንጂ በእጁ አንስቶ ምግብ አይበላም። አንዳንዴ ምግብ ሲሰጠው ራሱ ምግቡን ይዞ ረጅም ሰዓት ይቀመጣል። ዝንቦች ውርር አገውት በቃ ትተውታል። ቤተሰቦች ረስተውታል። እድሜው ስንት መሰለህ? 19 ዓመት ምናምን ይሆናል። እና ኦቲዝም ነው ተብሎ የአማኑኤልም ኪኒን ያወጡታል። የኦቲዝም መድኃኒት ክትትል ያደርጋል። በጣም ብዙ ነገሮች
ሕክምና ወስዶታል እና ደግሞ ሌሎችን ባዕድ የሆኑ ነገሮችንም አምጥተው ሞካክረውበታል። መጨረሻ ላይ እህቱ ነች እኔ እዛ ቤት እንድመጣ ፈልጋ ከእናትና አባቷ ጋር አስተዋውቀኝ። ከዛ ማዘርዬ እንዴት ነው እኔ ተከታታይ የምመጣው የዚህ ልጅ ችግር እርሶ ጋር እንደሆነ የምረዳው ስላቸው እኔ ምን አረኩኝ? እኔ ወለድኩኝ፣ እናት ነኝ፣ አሳደግኩ፣ ምን አጥፍቼ ነው ምናምን ባሳደጋ እንጀቴ ምን አድርጌ ነው የምትለኝ ምናምን አሉኝ። የእኔ እናት ግድ የለዎትም እስቲ እናውራ፣ እቺ የሚናገሯት ንግግር የማስመሰል ትመስለኛለች እና እውነቷን እናውራ፣ ጨሌ የለም እዚህ ቤት ስላቸው አሃ ነገረችህ አሉኝ፣ ስለ ልጃቸው ማለት ነው። አይ እሷ ጨሌ እንዲያውም መኖሩን አታውቅም። የእኔ እናት ግድ የለዎትም፣ ይሄ ልጅ የታመመው በእርሶ ምክንያት ሳይሆን አይቀርም፣ ችግር ይኖራል፣ ተለክፏል። ታየኝ እያለ እየተናገረ ያለው ረጃጅም ሰዎች፣ በጣም የሚያስፈሩ ጥቋቁር የሆኑ ፍጥረቶች ይታዩኛል ነው የሚለኝ አልኳቸው። እንደዚህ አለ አሉኝ። አዎ። ከዛ ደነገጡ። በህልማቸውም እሳቸውም ይሄን ያዩት ነበርና እና መፍትሄው ምንድነው? መፍትሄውማ መጀመሪያ እርሶ ንስሐ ገብተው ጸበል መጠመቅ መጀመር አለብዎት። የእርሶ መንፈስ ነው ይሄ ልጅ እንደዚህ እያደረገው ያለው፣ ይድናል። ደግሞ ኦቲዝም ተብሎ ይሄ ነገር ኦቲዝም ተብሎ ወይም ደግሞ የአእምሮ ችግር ወይም ደግሞ በዚህ በኦቲዝም ውስጥ ያለውን ሲምፕተምና ምናምን ምልክት ቢያሳይም በዚህ አይነት አስተዳደግ እንዲያድግ ስለተፈለገ እንጂ ይሄ ልጅ መዳን ይችል ነበረ። ካልሆነ ደግሞ አንድ ነገር ግልጽ አገው እንዲነግሩኝ ይፈልጋሉ አልኳቸው። ምን አሉኝ? ልጁ የተወለደው ከባለቤቶት ነው ወይስ ከሌላ አልኳቸው። አበዱ። በቃ ደነገጡ። በጣም ተናገረ። እኔ የምነግርህ ለአንተ እንደ ግብአት እንዲሆን እንጂ ሌላ ነገር ለመፍጠር ፈልጌ አይደለም። አንዳንዴ ከባድ ነው። አንዳንዴ እንትኑ ይለያያል፣ ገጠመኙ ይለያያል። ግን ምን ማለትህ ነው ልጅ ያሉኝ። መጨረሻ ላይ ብርድ ብሎላቸው ምንድን ነው የምትለው አሉኝ። አይ ብዙ ጊዜ የአእምሮ ዝግመት ችግር ያለባቸው ልጆች ከተወለዱ አንድ በዛር መንፈስ በቤተሰብ ባዕድ አምልኮ፣ ሁለት በእርግዝና ጊዜ ከአመጋገብ ችግር ምክንያት ሊሆን ይችላል። ላክ ኦፍ ፕሮቲን ወይም ደግሞ ይሄ ኳሻኮር ማራስመስ ብለን እንደምንለው ልክ እንደዛ የሆነ እጥረት ሊኖር ይችላል። መለከፍ ሊሆን ይችላል። በዚህ ነገር ይሆናል። አሬች ፋክተር የሚባል ደግሞ ሾተል የሚባለው ነገር ደግሞ እንደዚያ ነገር ይፈጥራል። አንዳንዴ በልጁ ላይ ተጽዕኖ ይፈጥራል። ቀጥሎ ደግሞ መጨረሻ ላይ የአክስት ልጅ የአጎት ልጅ ከዘመድ ጋር ከቤተሰብ ጋር ሩካቤ መፍጠር በራሱ እንደዚህ አይነት ችግር ይፈጥራል አልኳቸው። ደነገጡ። በቃ ጸጥ ነው ያሉት። ለካ ቤታቸው ውስጥ ዘመዳቸው ከባለቤታቸው ጋር አብሮ ነው የሚኖረው እና የዛሬ 19 ዓመት ባለቤታቸው ክፍለ ሀገር የመብራት ኃይል ስልክ እንጨት በመትከል ምናምን የሚታወቁ ናቸውና ክፍለ ሀገር ገጠር ድረስ በየበረሃ ስልክ እንጨት የሚተክሉት ያንን ለመስራት ይሄዳሉ። በጣም ረጅም ዓመት እና ቤት ውስጥ እየሰከረ እየመጣ ዘመዳቸው ያስቸግራቸው ነበረ። ይሄ ልጅ የተወለደው ከየት ነው? ከዘመዳቸው ነው ማለት ነው። እና ከቅርብ ዘመድ መዋለድም አንዳንዴ እንደዚህ ችግር ይፈጥራል ብዬ ስናገር ሰምተው ልጅ አግኝተዋል ልክ እንደሞተ በቃ እንደ ሰው እንደሞተባቸው ነው ያለቀሱት። በቃ እኔ ይህን አላውቅም አሉ። አብዛኛውን አረብ አገር ውስጥ ያሉት አብዛኞቹ ከእህት ከወንድም ጋራ ምናምን እንደዚህ ከዘመድ ጋራ ስለሚጋቡ ይሄ ነገር እንደሚፈጠር የታወቀ ነው እና ሌላ ቦታ ላይም እንደዚህ አይነት ችግር የተፈጠረባቸው አሉና ከይዙ ቢለያይም ግን ኦቲስቲክ ወይም ኦቲዝም የሚባለው ነገር ሲመጣ ከመናፍስትም ከአመጋገብ ከተለያዩ ነገሮች ከስህተቶች ከሕክምና ስህተቶችም ሊመጡ ይችላሉ። አንዳንድ ጊዜ ልጁን በመጎተቻ ጎትተውት አይምሮን ያቀወሱትም እኔ አውቃለሁ። ይሄ ከማፀን ሲጎትቱ በብረት የሚጎትቱ አሉ ሲያዋልዱ እንደዚህም ተወልዶ ኦቲዝም እንትን የሆነ አለ። ካደገ በኋላ ራሱ አስደንግጦት ጠራራ ፀሐይ ላይ አፈር ጭቃ እያቡካ አቧራ እያቦነነ ሲጫወት የነበረ ልጅ 7 ሰዓት ጠራራ ፀሐይ ላይ እናትየዋ ፊት ለፊት ቡና እየጠጣች እያየች ማለት ነው። ፊት ለፊት ልጇን ብድግ ብሎ ፍርጥ ብሎ ወደቀ። ከዛ ሰዓት ጀምሮ ኦቲዝም ሆነ። እድሜው 6 ዓመት ነው 7 ዓመት ሆኖት ማለት ነው። የአእምሮ ዝግመት አጋጠመው። ሰገራውን አይቆጣጠርም፣ ከቤት አይወጣም፣ በቃ ለሀጭ ነው፣ ምግብ አይበላም። በቃ ከስንት ጊዜ በኋላ ነው ምግብ መብላት የጀመረላት። አመጋገብ ራሱ በጣም በቃ ደክማን ያሳደገችው እና ይሄ ምንድነው ልክፍት የሚባላል ጠራራ ፀሐይ ላይ የሚለክፍ መንፈስ፣ በዛም የሚለከፉ ልጆች ከተወለዱ በኋላ ይለከፋሉ። በአራስነት ጊዜ ምቀኛ ጎረቤት መጥቶ ቅቤ ሲቀባቸው ልጆቻቸው የተለከፉ ማቃለው። ምቀኛ ጎረቤት ማለት ለምን ወለደች ሊሆን ይችላል፣ በመውለዷ የተናደዱ፣ ከዛም ቀጥሎ ደግሞ ቅናትም ሊኖር ይችላል። የላያቸው ላይ የቡዳ መንፈስ ይሆናል። ነይ እስቲ ልቀባሽ ብሎ ቅቤ ሲቀቧቸው በዛ በቅቤ የሚገባ ድግምት የሚገባ ቡዳ መንፈስ
የዛር መንፈስ የሰው የጎረቤታቸው መንፈስ እነሱ ቤት ይመጣል። አንድ አይነት እንዴ የልጆቹ አባት አንድ አይነት ነው እንዴ እስኪባል ድረስ አንዳንዴ ጎረቤታማቾች ተመሳሳይ ባህሪ ያላቸው ልጆች ይገኛሉ። አብሮ በመጨፈር አብሮ በመዝለል በበሽታም ጭምር ማለት ነው። እገሌ ሞተ በምን በዚህ በሽታ፣ እገሌ ሞተች በምን በዚህ በሽታ፣ እገሌ እኮ እንደዚህ አይነት በሽታ ትደነግጣለህ። እና አብረው ደግሞ ናይ ቡና ጠጪ ብለው እናቶችም ሲጠራሩ አብረው ስለሚጮቱ አብረው ስለሚኖሩ በአዳም ልኮም ሲያመልኩ ጠንቋይ ቤትም ሲሄዱ አብረው ስለሚሄዱ ያ ነገር አብሮ የመዋረስ ነገር አለ። መንፈሱ ይመጣል ከጎረቤት እና ኬዙ ብዙ ነው። ይሄ ነው ለማለት ይከብዳል። ወደ መንፈሱ ማደለው ለምንድን ነው? አብዛኛው ኦቲስቲክ ከዛር መንፈስ የሚመጣ ስለሆነ ነው። ልክ ነህ። አሁን እንዴት መሰለህ በዛር ስትል እንግዲህ ትንሽ ባክግራውንዴም እኔ ክፍለ ሀገር ልጅ ነኝ። በልጅነቴ ነው ከሀገር የወጣሁት እና አሁን አንተ ስታወራ ብዙ ነገር ወደ አእምሮዬ መጣ። ይሄ አመቺሳ የሚባለውንም ማዘርን ደውዬ ጠይቂያት እንደተሰጠው እነሱም ይሄ ጨሌ ሳይ ያደግኩት እንግዲህ ብዙ ነገር አለ እና ስቲል እስካሁንም ከዛ የወጡ አይደሉ። ያኔም እንደሆነ ባላቅም ግን እንዴት የሆነ ዛፍ ሰው ያመልካል ምናምን ነገር እላለሁ እና እንደዚህ ተሰብስቦ ዛፍ አብሶ ያው እንግዲህ ሰዓቱ የሚነግሩን እኛ ይሄ ማርያም ምናምን ነገር ብሎ ወደ ናሴ ላይ ምናምን ማጭበርበራቸው እንትን ነው የሆነ ማርያምን የሚካኤልን ምናምን ነገር እያሉ በዛ አሳቦ ግን የሚሰራው ሌላ ነው። እና ማስታወሰው እንግዲህ አሁን ግንቦት ውስጥ አብሶ በቃ ምንም ለምልክት ሌላ ከሬ የሌለበት ጥቁር በግ ነው የሚያርዱት ቤተሰብ ፈልገው ነው። በቃ ይሄ በአንተ በኩል ነው። በሚስትህ በኩልስ? የእሷን አላውቅም። በእኔ በኩል ግን እየተጨቀየ ነው። በቃ ማለት ምንም ሁሉን ነገር ያልተደረገ ነገር የለም ማለት እችላለሁ። አዎ ግን አሁን ያልከው በጣም አሳማኝ ነገር ነው። 90 እና 80% ለልጅህ እንደዛ መሆን ምክንያት ይሆናል። በተለይ ይሄ እንዳለ ሆኖ ደግሞ እንደው እንድትነግረኝ የሚፈልገው ልጅ የመውለድ የማግባት በጣም በጉጉት የመጠበቅ በጣም ለውስጥ ጓጉቶ ከነበረ በትክክል ዛሩ ነው ይሄን ያደረገው። ብዙ ቤት ስለማይ ነው በልጅነታቸው እድሜያቸው 21 ዓመት ከ20 ዓመት ጀምሮ እስከ 25 ዓመት ያሉ ሴቶች ትዳር የመያዝ የመውለድ የማግባት ቁም ነገረኛ የመሆን ጉጉት ያድርባቸውና ግን እግዚአብሔርን ሳይጠጉ ደግሞ እግዚአብሔርን ሳይዙ ደግሞ ዝም ብሎ ዘው ብሎ ይገቡበታል። ከዛ ይቀናል። ውስጣቸው ያለ መንፈስ ስለሚቀና ገና ዘለሽ ሳትጨርሺ ጮሮጣሽ ሳትጨርሺ ትታሰሪያለሽ ምናምን ብሎ ትዳሩ እንዲበተን የማድረግ አንዱ ሲስተም። ሁለተኛ ልጅ የወለደችው ልጅ ችግር ያለበት እንዲሆን አድርጎ ባሏን ዘራቸው ጥሩ አይደለም ብላ በባሏ ሐሳባ እንድትፈታው የማድረግ ከዛም ደግሞ ይሄ ቤቷ የቤት እመቤት እንዳትሆን ልጇን በጡጦ አሳድጋ እኔም ካንተ እኩል ወጥቼ እሰራለሁ ካንተ እኩል ወጥቼ ሰርቼ እመጣለሁ በሚል አይነት ስሜት ውስጥ እንድትገባ ያደርጋትና እድሜዋ ገና እንደሆነ ስለምታስብ ከባሏ ውጪ ብዙ ነገር ውስጥ እንድትሄድ ያደርጋታል። ይሄ ነገር ደግሞ ከውጪ ከሌላ ሰው ጋር ስትሄድ ይዛ የምትመጣው መንፈስ ይኖራልና ያ ነገርም ስላለ መንፈስ ብዙ ጊዜ ያጠቃና አሁን ስለሚስት ሳይሆን ስላንተ ነው ልነግርህ የምችለው። አንተ ከማግባት በፊት የነበረህ ላይፍ ምናልባት እዚህ አሁን ላትነግረኝ ትችላለህ። ይከብዳል በእርግጥ መናገር ግን ምናልባት ከሌላ እምነት ተከታይ ከሆኑ ሴቶች ጋር ሩካቤ ፈጽመ ከሆነ ሴቶችም ከሆኑ ይሄ ችግር ያለባቸው ሴቶች ይሄ በቤታቸው ኦቲስቲክ መንፈስ ኦቲስቲክ በሽታ ሊያመጣ የሚችል መንፈስ ያለባቸው ሴቶች ጋር ሪሌሽን ከነበረ ምናምን ያ ይጋባል። ወይም ደግሞ ይሄ ኦቲስቲክ ችግር ያለባት ሴት ወይም ይሄ መንፈስ ያለባቸው ቤተሰቦች መንፈሱ ያለባት ሴት በቡዳ በልታ ከሆነ በቡዳ መብላት ሳይሆን የዝሙት መንፈስ ካንተ ጋር ለመተኛት አምራሃት ምናምን እንደዚህ ከሆነ ይሄ መንፈስ ተከትሎ ወደ ሚስትህ ይመጣና ሩካቤ በምታረግበት ሰዓት ይጋባል ማለት ነው። ግልጽ ነው አይደል? ያ በእርግጥ ከትዳር በፊት የነበረ ላይፍ እንኳን በጣም አስቀያሚ ባል ነገር ነው ለኔ ማስታወስ ራሱ አልፈልግም። የወጣሁትም እንዳልኩ ከቤተሰብ የተለየሁት 18 ዓመት ምናምን ሆኜ ነውና ይሄ 19 20 21 ምናምን የሚሉት እንግዲህ እድሜውን ያው ታውቀዋለና አንደኛ ራስን በራስ ራሱ እንትን ማስተዳደር የሆነ ብርቅ የሆነብህ ጊዜ ነው። ስደት ተጨምሮበት ደግሞ ሌላ ነውና
ያኔ ከተገኘው ጋር መውደቅ ነገር ነበረ። ይሄኔ ያው ብዙ ጊዜ አልቀጠለም። ለ3 አመት ያህል የሚሆን እንደዛ አይነት አስቀያሚ ላይፍ ነበረኝ። አዎ እና ይሄ ከስነግርህ የሆነ ነገር አልተከሰተልህም? ምናልባት ከማቃቸው ሴቶች ወይም ደግሞ በኔ ዙሪያ ከነበሩ ሴቶች መጥቶ ሊሆን ይችላል የሚለው ሐሳብ እንትን ሊልህ ይችላል። ይሄንንም ይግዛህ። ለምን አሁን ምን ማድረግ ያለብህ እኔ በራሴ ላይፍ ስኖር ከተለያዩ ሴቶች ጋር ሲሄድ የገባብኝ መንፈስ ከገባችሁ መናፍስቶች ውስጥ ወደ ልጅ የተዛወራችሁ ኑ ታሰሩ ብለህ የምትልበት ሱባኤ እንዲኖር ነው የምፈልገው። ሚስትህም ጭምር ሚስትም የራሷ የሆነ ላይፍ ይኖራታል። እኔ አሁን ሳላቃት ሳታዋራኝ ትምህርቴን ታዳምጥ ሳላቅ እኔ ዝም ብዬ ስለሷ ላወራ አልችልም። ግን ፈቃደኛ ከሆነች ባወራት ደስ ይለኛል። አይ እሱን እንኳን እኔ በእርግጥ ረጅም ጊዜ ሆኖኛል። ያው መምህር ግርማንም አንተንም በጣም ነው የምከታተለው። ግን በዛ በኩል ምንም ውሃ የሚቋጥር ምክንያት የላትም። ያው ትረዳለህ አንተ እና ተቋሚ ከሚባሉት ወገን ናት። ግን ይሄን ንገራት፣ ይሄንን ትምህርት አሳውቃት። አሁን ይሄን ላይቭ ያንተን ፓርት ብቻ አሰማትና ታመዛዝን። ብዙ ጊዜ በማህፀን ነው መባረክን መረገምም የሚመጣውና አንተ ያቀበልካት ዘር የትኛውን መንፈስ አብሮት ከዛ ካንተ ስፐርም ጋር ካንተ ዘር ጋር አብሮ ወደሷ ማህፀን የትኛው መንፈስ አብሮ እንደገባ ማወቅ የሚቻለው በመወያየት ነው። እና አንተ ባመቺሳ ካደክ እኔ ባመቺሳ አድጌ ነው ልጁ እንደዚህ ሆኖ ካልካት አንተ ነህ እናንተ ናችሁ እንደዚህ ያደርጋችሁኝ ብላ ልትል ትችላለች። ለምን ትምህርታችንን ፖዚቲቭሊ የማትቀበል ከሆነች ጥሩ ባልሆነ መንገድ ልትረዳ ትችላለች። አትረዳህም። እና አንተ ነህ በደንብ መትጋት ያለብህ ብዬ አስባለሁ። ትምህርታችንን እንደ ተረት ተረት የምታየው ከሆነ እሷ ግን ሪል የሆነ ላይፍ እየኖረች ተረት ተረት ብሎ ማሰብ ወይም መቃወም ተገቢ አይደለም። እኔ ያቀረብኳቸው ምክንያቶች በእሷ ህይወት ውስጥ መኖር አለመኖር እንድትፈትሽ ፖዚቲቭሊ ቀና ሆና ከዚህም ከዛም ሳትል ቀና ሆና እንድታሳልፍ እንድትነጋገሩ አንተ መንገዱን ክፈትላት። ምንም መጫን አያስፈልግም፣ መቆጣት አያስፈልግም። በገባት ጊዜ ሊገባት ይችላል። እድሜዋ ስንት ነው? አረ 30 ቤት ነው። በቃ አይ ማቹር ሆናለች እኮ። ሴት ልጅ እኮ በደንብ ማስተዋል የምትጀምረው ከ25 ዓመት በኋላ ነው። ከዛ በታች አያስተውሉም እያልኩ አይደል? ሰላም ዞራየች አውቆ ካልሆነ በስተቀር እንኳን የጉዳይ እንኳን አሳስብ ነበር። አዎ እኔ እያልኩ ያለሁት በትዳር ጉዳይ ላይ እያለች ማገናዘብ የምትጀምረው እድሜዋ ትንሽ 25 ዓመት በኋላ ምናምን ነገሮችን በደንብ ማሰብ ትጀምራለች። እና አሁን አንተ ማድረግ ያለብህ አመቺሳ የሚባለው ወይም ይሄ በማስታቀፍ ቤተሰቦች አንተን ሰጥተውህ ከነበረ ልጁ የኔ ነው እያለ ሊሆን ይችላል ኦቲስቲክ ያደረገው። አንተ ብታመልጠኝም ልጁ ግን አያመልጠኝም አይነት ነገር ነው። ይኸውልህ እዚህ ላይ አሁን አንድ ነገር ሀሳብ ልጨምርልህ። የእናቴ እናት ምንድን ነው ጠንቋይ ነው እንዲህ ያስጓራታል ምናምን ህፃን እያለሁ ይዛኝ ትሄድ ነበር እዛ። አሁን አርፋለች ነፍሷን ይማርና እሷ ሁልጊዜ ከእናቴ አጠገብ ቆማ በጣም ነው የምትናደድብኝ። ይሄ ጉረኛ እኮ ነው ምናምን ትላለች። በቃ ሰላም እንኳን አላትም። በጣም ሲበዛ ትናደድብኛለች። እና እሷ እዛ ጎጆ ተሰርቶላት ግቢ ውስጥ በህይወት እያለች ለብቻ ለዚህ ለውቃቢው እንትን ጎጆ ተሰርቶ ለዛ ውስጥ ነው ተሰብስቦ የሚያጓሩት። እና አሁን በህልሜ ያለው እዛ ቦታ ሁል ጊዜ ልጄ እዛ ውስጥ ብዙ ልጆች ተቀብረዋል። ሽንት ቤት ሆኖ ማለት ነው። አሁን ተቆፍሮ ሽንት ቤት ሆኖ ሽንት ቤቱ ተደፍኗል ብዬ ሽንት ቤቱን ላሰራ አይነት ነገር ነው የምታገለው እኔ። ከዛን አጋጣሚ ሽንት ቤቱን በእጄ እየነካካው እያለው የሰው ጭንቅላት አገኛለሁ። እንደዚህ ሲነካ ጸጉር ነውና ሲንቀሳቀስብኝ ለካ ልጄ ነው አሁን የሚል ስለሱ የምናወራው ማለት ነው። እሱን አወጣሁት። እሱ ብቻ ነው በህይወት ያለው። ሌሎቹ ህፃናቶች ልጆች ምናምን ነበሩ፣ ግን እነሱ ያው እንትን ነው ህይወታቸው አልፏል። እሱን ነው በህይወት ከዛ ውስጥ ጎትቼ ያወጣሁት። በህልም ነው በእውን? በህልሜ እኮ ገባኝ። ይሄንን ህልም ካየህ በኋላ ከማየት በፊት የነበረበት ሁኔታ ምን ይመስል ነበር ልጁ? ይሄንን እንዴት መሰለህ፣ አሁን እኔ አንደኛ ነገር ይቅርታ እንግዲህ አድማጮችም ይኖራሉ። ምናልባት እኔ በእኔ በኩል ራሱ ዶክተሮች የነገሩኝን
ያለ መቀበል ነበር። አምኖ መቀበል አንዳንዴ የሚጠቅማልም ይጎዳልም እና ምን አይነት አመለካከት በውስጥ ያለ እግዚአብሔር እንዲሁ ትንሽ በሽታ ሊጨምርበት ብሎ አይፈጥርም። ሰውን ሙሉ ጤነኛ አድርጎ ነው የሚፈጥረው። ይሄ በቃ የመናፍስቱ ሴራ ነው የሚል ይሄ ውስጤ ይፈልገዋል እና አንዳንዴ ጸልይ ፈጣሪን በቃ በህሊና ያያዩት እንዴት ትንሽ በሽተኛ እንዲሆን ላርጎ ብሎ ይፈጥራል ፈጣሪ ብዬ ይላል። ያም ይሁን አላውቅም፣ ግን ውስጤ ያልተቀበለም ውጤቱን እና ለዛም ነው በህልሜ በተደጋጋሚ በቃ የማየው በተቃራኒ። አሁን ይኸውልህ እንደ ቤት ስራ የምሰጥህ በአጠቃላይ ማለት ነው፣ ሰዓት እየሄደ ስለሆነ ነው። በአጠቃላይ እንደ ቤት ስራ የምሰጥህ መሰለህ፣ አይዞህ ችግር የለውም። በስልክህን ይዘዋለሁ፣ በግል በውስጥ በኩል ላወራህ እሞክራለሁ። በነገራችን ላይ ዛሬ እንኳን በተጣበበ ሰዓት አንዳንድ እህቶች ለመደወል ሞክረው ስልካቸውን አያነሱም። ደውል ይላሉ ግን አያነሱም። እሺ ኧረ በደውል በጣም ብዙ ማውራት ነገር ይኖረኛል። አዎ እደውላለሁ። ይኸውልህ ወንድሜ እንደ ቤት ስራ የምሰጥህ አንደኛ ከኔ ወደ ልጅ ሄድክ ያመቺሳ መንፈስ፣ የቡዳ መንፈስ እንዲሁም ከሴቶች ከተለያዩ ሴቶች ጋራ በመቆየቴ ወይም ደግሞ ብቻ እኔን ያዩኝ የቡዳ መንፈስም ካለ ቆንጆም ከሆንክ በመልክ የገባም ካለ ታሰር፣ እኔ ላይ ታሰር፣ ልጄንም እኔ ላይ ሆነ እናቱ ላይ ወይም ሚስቴ ላይ ሆነም የምታየው ካለ ታሰር እያልክ ሱባኤ የምትገባበት አንድ ፕሮግራም አዘጋጅ። ሁለተኛ ደግሞ መልካ ሩፋኤል እየጸለይክ ቢያንስ በሳምንት አንድ ቀን ልጅህ ከአንተ ጋር አንተ ያለህበት ጋር ተቀምጦ ተኝቶም ሊሆን ይችላል። በሳምንት አንድ ቀን ስጠውና ሁልጊዜ ከዓመት እስከ ዓመት በቃ በሳምንት አንድ ቀን መልካ ሩፋኤል የምትጸልይበት ጊዜ ይምጣ። ማነው መልካ ኡራኤል ማለት እኮ ነው። መልካ ኡራኤል ቅዱስ ኡራኤል አይደለም? አይምሮን የሚያስተካክል ይሄ አስተሳሰብን እውቀትን ምናምን የሚያስተካክል ቅዱስ ኡራኤል ነውና መልካ ኡራኤል ጸልይ። ይሄ ምናልባት መልካ ኡራኤል ስትል ይቅርታ እንደው አንዴ መልካ ኡራኤል ስትል በህልም ያየሁት ነገር ኖሮ ነው ስለ ኡራኤል። እሺ በህልሜ 3 ከኔ ውጪ 2 ከአጠገቤ የሚሄዱ አሉ፣ ወንዶች ናቸውና እኔ በእጄ ላይ ባጭሩ ልንገርህ ብዬ ነው። በእጄ ላይ ሆነ ነገር ይዣለሁ። ቦታውን አሁን ባየው አውቀዋለሁ። በጣም ተራራማ ቦታ ነው። ከፊታችን ላይ 3 ተራራ አለ። ከ3 ተራራ መሀለኛው ላይ የያዝኩት ምን እንደሆነ አላውቅም፣ ግን የያዝኩትን ነገር መሀለኛው ተራራ ላይ ማድረግ አለብኝ። ከዛም ምን ይለኛል? ቅዱስ ኡራኤል ይለኝ። ቅዱስ ኡራኤል ይሄን ነው የሚሉኝ አጠገቤ ያሉት። ያ የያዝኩት ምን እንደሆነ አላውቅም፣ ግን የያዝኩትን መሀለኛው ተራራ ላይ ማስቀመጥ አለብኝ። አሁን አየህ እንግዲህ እኔ ሳትነግረኝ ነው ይሄን ስለ ኡራኤል የነገርኩህና ቅዱስ ኡራኤል ከአይምሮ ጋር ከእውቀት ጋር ከአስተሳሰብ ጋር በተገናኘ ሰው ተማሪዎች ልጆቻችንን ምናምን የሚያሳድግ መልአክ ነው። ውስጣቸውን የሚያድስ በተለይ ይሄንንም ስለሚያውቁ ይመስለኛል ቻይና፣ ጃፓን፣ ኮሪያ፣ እነዚህ ኢንዶኔዥያ ምናምን አካባቢ ያሉ ሰዎች ሜዲቴት ምናምን በሚያደርጉት ሴንት እንትን አርክ ኤንጅል ኡራኤል ምናምን ሴንት ኤንጅል ኡራኤል እያሉ ሜዲቴት ለማድረግ ይሞክራሉ፣ ዮጋ ለመስራት ይሞክራሉ። ለምን? የሆነ ታሪክ ስለሚያውቁ ነው። እኛ ደግሞ ቅዱስ ኡራኤልን በታሪክ ስናውቀው አስተሳሰብን እውቀትን የሚያስተካክል መልአክ እንደሆነ ነው የምንረዳው። እና ስለዚህ ከቅዱስ ኡራኤል ጋር ልጅህ እንዲጣመር አድርገው እዛ ወስደህ ቤተክርስቲያን ጸበል እንዲጠመቅ አድርገው መልካ ኡራኤል ጸልይ። ድርሳነ ኡራኤል ግዛና ትራሱ ስር አድርግለት ጸልየው። ትራሱ ስር ማድረግ ብቻ ሳይሆን ጸልየው። ከዛ ውጭ ደግሞ ቅዱስ ቁርባን በእርግጥ የስጋና ደግሞ የክርስቶስ ቢሆንም ቅዱስ ቁርባን ግን እንትን አትበል፣ አታቋርጥ። ልጁም በሳምንት ወይም በ15 ቀን አንዴ እንዲቀበል አድርገው በተቻለ መጠን። ካበስ በወር 2ም አንዴም እንደዚህ እኛ ያለንበት እንግዲህ ትንሽ አስቸጋሪ ነው። 200-300 ኪሎ ሜትር ሄደን ነው ቸርች። እንግዲህ እንደ ኢትዮጵያ እኮ የበሩ ላይ የለም። ስለዚህ ይሄ አንተ ሳታወራኝ እንኳን እኔ ስለ ኡራኤል ማንሳት በራሱ የመንፈስ ቅዱስ ፈቃድ መሆኑን የምታውቀው በዚህ ነው። አንዳንዴ የሁኔታዎች መገጣጠም የእግዚአብሔር መልእክት ነው። የሁኔታዎች መገጣጠም የእግዚአብሔር መልእክት ነው ይባላልና ብትችል እንትን በለው፣ በርታ፣ አይዞ። ሚስትህ ጋር በተመለከተ ግን ብዙ አትጫናት እስኪገባት ድረስ። ያው ቅድም እንዳልኩት 2019ን ጎትቼ ላመጣው አልችልም። 2019 እስኪደርስ ድረስ እኖራለሁ እንጂ አንተ ሚስትህ እስክትነቃ ድረስ በግድ ልታመጣት አትችልም። ግን
አንተ ለሚስትህ የሚገባውን ሪስፔክት እየሰጠ የራስን ጸሎት ጸልይ፣ ሲገባት ይገባታል፣ ችግር የለውም። በቃ በጣም ነው የማመሰግነው። ለጊዜ ብዙ ጥያቄዎች እና ሀሳቦች ነበሩኝ፣ ግን አላድክምህ መጨረሻ ላይም ስለሆነ ብቻልና ባገኝህ ለሚዲያ የማይሆን የምነግረኝ ነገር ይኖረኛል። እደውልልሃለሁ። በግል በአደባባይ የማታወራው በግል የምታወራኝ ነገር ሊኖር ይችላል።